መሲ የማታውቀውን ፍቅረኛዋን ለማወቅ ተዘጋጅታ ወደ ውጭ ልትወጣ ስትል ነበረ። ታዲያ በሩን ቆልፋ ሄለን የሆነ ማስታወሻ ወረቀት ትላላት ነው የሄደችው። የማታውቀው ፍቅረኛዋ ቴዲ እንደሆነ ፎቶ ልኮላት ነበር። እሷም ስታየው ግራ የተጋባች ትመስላለች። ቴዲ እንደሚያወራት እስካሁን አታውቅም ነበረ። ቴዲ መሲን በጣም እንደሚወዳትና ከእሷ ጋር ትዳር ለመመስረት አስቧል። ለሄለንም ከዚህ በኋላ የእሷ ተባባሪና የእሷ ወንጀል ሰሪ እንደማይሆን አስጠንቅቆ ነግሯታል። ሄለንም በቴዲ ግራ በመጋባቷ አሳያለሁ፣ እኔ ጀርባዬን በማዞርብህ ሰዓት ምን እንደሚወጥህ አያለሁ እያለች ስታስፈራራው ነበር። ኤልሻዳይ መኮን ይዛው ሄዳ ነበረ። ታዲያ መኮን ስትለምነውን ቢብሎ እሱ ከኋላዋ እየተከታተላት በነበረ ሰዓት ያየው ነገር አሳማኝና የማይሆን ነገር ስለነበረ እያስፈራራት ይገኛል። ለቤተሰቦቿ እንደሚናገርና አንቺ ትማሪያለሽ ተብለው ይልኩሻል፣ አንቺ ግን አሉባልታ የሚያሳፍር ቦታ ነው የምትዩ የሚለውን ነገር ሲነግራት ኤልሻዳይ በብር መደራደር ፈልጋለች። ኑንያት አሁን እያዘነች ነው ያለችው። ህይወቷ ላይ በተፈጠረው ነገር ለማንም ማውራት ስላልቻለች እና ለቤተሰቧም ለማንም ቢሆን መናገር ስላልፈለገች ህመሟን በውስጧ ይዛ አሁንም ቀጥላለች። ታዲያ የቶማስ ልጅ የመጣው በጣም እንደሚያፈቅራትና እንደሚወዳት ያስታውቅበታል። እሷም የምታየው አስተያየት የፍቅር እንደሆነም ያስታውቃል። ግን ለሱ እንደማትገባ ሴት እንደሆነችም ውስጧን አሳምነዋለች። ከዚህ በኋላ ህይወቷ ዝብርቅርቅ እንዳለ ብታስብም በዙሪያዋ የሚወዷት ብዙ ሰዎች አሉ። አዶናይም በጣም እንደሚያፈቅራትና እንደሚወዳት ደጋግሞ በተኛችበት ሲናገር ነበረ። አሁን ደግሞ የቶማስ ልጅ በተደጋጋሚ ስለ ኑንያት ማሰብና ኑንያትን መከታተሉን አላቆመም። ታዱ በሰራችው ስራ መሲን ይቅርታ መጠየቅ አፍራለች። በተደጋጋሚ ይቅርታ ብጠይቃትም እንኳን መሲ አሁንም ይቅር እንዳላለቻት ነው። ታዱ ታዲያ ያንን ሁሉ ነገር የነገረችው መኮን ስለምታፈቅረውና ከመኮ ጋር ለመቀራረብ የፈጠረችው ነገር ቢሆንም ግን መሲን በጣም አናዷታል። ይሄ የህይወትና የሞት ጉዳይ ነው፣ እንዴት ልትናገሪ ትችያለሽ ብላ መሲም እስካሁን እንደተቀየመቻት ነው። በእርግጥ ታዱ በዚህ ነገር አፍራለች። ምን የዛን ቀን አፌ በተቆረጠ እያለችም በራሷ ላይ ስታሟርት ነበር። አዶናይ ባየውና በሰማው ነገር አሁንም ተወዛግቧል። ሄለን መኝታ ቤት ሪከርድ የሚያደርግ ድምጽ ማስቀመጫ አስቀምጦባት ነበር። ታዲያ ሁሉም ሰው ቶማስ በመጣፋቱ በጣም ተደናግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር በማድረግ ጀምሩት። ቶማስ ከቤቱ በመጥፋቱ ጠፍቶን በማደሩ ሁሉም ሰው ተደናግሯል። ታዲያ የት እንደገባ ስልኩም ሌላ ሰው እንደያዘውና ስልኩን ለናሆም እንደተመለሰለት ተናግሯል። ሁሉም ሰው ሲደውል ስልኩ እንደማይሰራ ነው። አዶናይ ያልሰማም ነበርና ጧት ሄለንን ሲጠይቃት ቶማስ ቤት ውስጥ አላደረም፣ ምን እንደሆነና የት እንዳደረም ላውቅ አልቻልኩም፣ ስለዚህ ልፈልገው ሊሄድ ነው እና እየተፈጠረ ያለው ነገር ግራ እየገባኝ ነው። የቶማስ መጥፋት በጣም ያስጨነቃት ትመስላለች ሄለን። ታዲያ ቶማስ በመጥፋቱ ግራ ቢገባትም መሲ የነገረችው ነገር እንዳለ እርግጠኛ ሆናለች። መሲም ምንም እንዳልነገረችው ደጋግማ ብትነግራት ግን አላመነቻትም። ታዲያ በጧት ተነስታ ቢሮ ሄዳ የቢሮዎቹን ሰዎች እንደምትጠይቅና በስልክም ጠይቃቸው እንደነበረ እስከ ስንት ሰዓት ቢሮ እንደቆየም ለማወቅ ፈልጋለች። ግን እንደዛ ብላ ከቤት ከወጣች በኋላ አዶናይ ወደ ቢሮ ሲሄድ እሷ የሄደችው ወደ ቴዲ ነበረ። ቴዲም ስለ ቶማስ ምንም እንደማያውቅና ስለዚህ በኋላ የእሷ ተባባሪ እንደማይሆን ደጋግሞ ሲነግራት እሷ ግን በብስጭት ልትመታውን ፈልጋ ነበር። ቴዲ ግን አሁን ድሮ እንደምታሽከረክረው አይነት ሰው ሳይሆን ተለውጦ ሌላ ሰው ሆኗል። እሷም ግራ በመጋባት ምን ሆነ ነው እንደዚህ የሆንከው ብላም እንደገናም በጸባይ ለመጠየቅ ፈልጋ ነበር። ቴዲ ግን ከዚህ በኋላ ከስራ ውጭ ምንም የሚያገናኝን ነገር የለንም፣ ስለዚህ ቶማስን የምማቀው ስራ ቦታ ነው። እናም ከስራና ውጭ ከስራ ሌላ ምንም ግንኙነት የለንም። ለምንድን ነው ደጋግመሽ ስለ ቶማስ የምትጠይቅኝ? ቶማስ የሚባል ሰው አላውቅም ነበር ያላት። እሷም እንዴት እንደዚህ ታደርጋለህ? ያንተ እጅ ያለበት የቶማስ መጥፋት። ያሰብከውን ወይ ደግሞ ያበላሸኸው ነገር ካለ ሁልጊዜ እኔ እንደማስተካክለው ላስተካክለው እችላለሁ፣ ንገረኝና መፍትሄ እንፈልግለት ነበር ያለችው።
ቴዲ ግን ምንም የማያውቀው ነገር እንደሌለና ስለ ቶማስ መጥፋትም ስለማይመለከተው እንደሆነ ነግሯታል። እሷ ግን አሁንም ቢሆን አላመነችውም። ከዚህ በኋላ ተይኝ ልኖርበት፣ ከዚህ በኋላ ፍቅረኛ አለኝ፣ ከፍቅረኛዬም ጋር ጊዜ ላሳልፍበት፣ አሁን ሰዓቴን አታስረፍጅብኝ፣ የምታዋሪው ይሄ ብቻ ከሆነ ልሂድ ነበር ያላት። እሷም እንዴት ነው እንደዚህ የምትመልስልኝ እያለች ብትናደድም ቶማስ ግን የእሷ መናደድ ምንም ነገር እንዳልፈጠረ ነው የገባው። ታዲያ በስተመጨረሻም ቶማስ በቆመችበት ትቷት ሂዷል። ግን ስትሄድ ደግሞ በኋላ እኔ ፊቴን ሳዞርብክ ተመልሰህ ይቅርታ እንደምትጠይቀኝ አውቃለሁ ስትለው በፍጹም አዞርሽም አላዞርሽም ህይወቴ ላይ የሚፈጥረው ነገር የለም። ከዚህ በኋላ እኔ የአንቺ የምታሽከረክሪኝ እንደ ልብሽ የምታዥኝ ሲከፋኝ አንቺ ስር የምወተፈው ነገር ቀርቷል። አሁን የምወዳት የምትወደኝ ፍቅረኛ አለችኝ። በቅርቡ በሰርግ አገባለሁ። ከዛ በኋላ ህይወቴን እቀጥላለሁ። ከአንቺ ጋር የሚያገናኘኝ ነገር የለም ብሎ ነበር የነገራት። ሄለንም ይህን በሰማች ጊዜ በጣም ከባድ ነበረ። ይሄ ልጅ ምን አግኝቶ ነው በዚህ ፍጥነት የተቀየረው የሚለው ነገር ቢያወዛግባትም ግን አሁንም ሄለን የምታስበው ቶማስ በመጥፋቱ ብቻ ሳይሆን ቴዲ በእንደዚህ መቀየሩና ቶማስ በመጥፋቱ ላይ የቴዲ እጅ እንዳለበት ነው የገባት። ግን ደግሞ ቴዲ እዚህ እጁ እንደሌለበት ግልጽ ነው። ቶማስ ስልኩን ለሰው ሰጥቶ ለምን እንደጠፋ አይታወቅም። በእርግጥ መሲ ሁሉንም ነገር ስለ ሄለን እንደነገረችው ግልጽ ነው። መሲህን ከነገረችው በኋላ የሆነ መፍትሄ ያመጣል ብላ ነበር ያሰበችው። ግን እሷን አደጋ ላይ ጥሏት ቶማስ ጠፍቷል። መሲ አሁንም ችግር ውስጥ ነው ያለችው። እሷን እያስፈራራችና ቤተሰቦቿን የሆነ ነገር እንደምታደርጋቸው እየነገረቻት ነው። ዛሬ ተነሳስታ እሷ ወደ ውጭ ከፍቅረኛዋን ለአመታት ስታወራው የነበረውን በቴክስት ዛሬ የምታውቅበት ቀን ነው። በጣም ፈርታለች መሲ። ከእግዚአብሔር በታች ይሄ ሰውዬ ለእኔ የህይወቴ መስመር ይሆናል ብዬ አስባለሁ። ስለዚህ እባክህን አምላኬ የማይሆን ሰው እንደሆነ ብላ ተፈራለች። ታዲያ በተደጋጋሚ እንደዚህ ካለች በኋላ መወሰን አለብኝ። ብዙ ጊዜ እሱ ሲያወራኝ ደስተኛና ጠንካራ ሆናለሁ። እናም አግኝቼ ይሄን ሰውዬ ላወራው እፈልጋለሁ ብላ ተነስታ ልብሷን ቀያይራ ልትወጣ ስትል ነበረ። በሩ ተቆልፎ ቁልፍ የለም። ግን ወደ ታች ጎንበስ ስትል ከበሩ ስር አንድ ወረቀት አየች። ወረቀቱን ባየችው ጊዜ ግን ሄለን የጻፈችው ደብዳቤ ነበረ። ከዚህ ክፍል የምትወጪው ለቶማስ ምን እንዳልሽውና ምን እንደተፈጠረ ስትነግሪኝ በዝርዝር ነው እምለቅሽ ብላም ከዛ ካልሆነ ግን ቤተሰቦቿን እንደምታጠቃቸው ወንድሟን፣ እናቷን፣ እህቷ በእሷ እጅ እንደሆኑ ነግራታለች። መሲም ግራ የሚያጋባ ስሜት ላይ ነበረች። እንቺ ሴትዮ አታደርገውም አይባልም፣ በጣም ሰይጣን እንደሆነች አውቃለሁ። እንዴት ነው ማድረግ ያለብኝ ብላ ግራ ገብቷታል። ደጋግማ ስልክ ብትደውልም ወይ ደግሞ ለሰው ልትናገር ብትፈልግም ለቶማስ ነግሬው ምንም አይነት መፍትሄ አልፈጠረም። ለልጁ ብነግረውም ምንም አይነት መፍትሄ እንደማይኖር እርግጠኛ ነኝ። ስለዚህ መሞት ካለብኝ እኔ ሞታለሁ ብላ በራሷ ላይ ወስናለች። በስተመጨረሻም ግን አንድ የስልክ ጥሪ የደወለላት ጓደኛዋ ነበር። እሷም ሄለን ቤር ቆልፋባት መክፈት እንዳልቻለች እና ቁልፍ እንደሌለ ስትነግረው እናም ወደ እኔ መምጣት አልቻልሽም ብሎ ጠየቃት። አዎ እኔ ወደ አንተ መምጣት አልቻልኩም፣ እየነገርኩህ እኮ ነው። ያቺ ሰይጣን ሴትዮ በብዙ ነገር ነው ያስፈራራችኝ። ምን ማድረግ እንዳለብኝ አላወቅኩም። ምንድን ነው ማድረግ ያለብኝ? እርግጠኛ ነኝ ስትመጣ ትገለኛለች ብላው ነበር። እሱ ግን ነገሩን ቀለል አድርጎ ምንም እንደማታደርጋትና ከዚህ በኋላ እሱ ከጎኑ ሆኖ ሄለንን እንደሚጋፈጣት እንዲሁም ደግሞ እንደሚያሸንፏት ነገራት። እሷ ግን አላመነችውም። ሴትየዋን አላወቃትም፣ በነገርኩህ ልክ አልገመትካትም ብላን መለሰችለት። ቴዲ ስለ ሄለን ሁሉንም ነገር ስለሚያውቅ ምናልባት የምታደርገውን ነገር አታውቅም ቢሎ ቢያስብም እንኳን የሰው ነፍስ እንደማታጠፋ እርግጠኛ ሆኖ ነበር የተናገረው። ግን ሄለን ደግሞ በጣም ከባድ ሰው ናት። በተደጋጋሚ የሰው ሕይወት አጥፍታለች። አዶናይ ያየውን ነገር ማመን ከብዶታል። ያየውም የአባቱ የሚያመላልሰው መኪና የእኑኑያ ታጋች ሆኖ ተገኝቷል። ይህንንም ደግሞ ለቶማስ ልጅ እየነገረው ነበር። ምን ማለት ነው ይሄ እንዴት ሊሆን ይችላል ብሎ ነበረ። እሱም ምንም እንዳላወቀና ነገሮች በሙሉ እንዳያወዛገቡት ተናገረ። የቶማስም ልጅ አሁን ላይ አይ የሆነ ችግር አለ፣ እዚህ ቤት ውስጥ የሚፈጠረው ነገር ከባድ ነው። ስለዚህ የአባትህ ገዳዮችም እኑኑያቱን የያዟት ሰዎች ናቸው ብሎ ተጠራጥሯል። ሁሉንም ነገር ቀስ በቀስ እንደርስበታለን ብሏል። አዶናይ በራሱ መንገድ የአባቱን ገዳይ ለማወቅ እየጣረ ነው ያለ። ሄለን ክፍል ውስጥ ያስቀመጠው የሪከርድ ማስቀመጫ
እሱ አንድ ፍንጭ እንደሚሆነው እርግጠኛ ነው። ታዲያ ሄለን ሪከርዱን ከሚደረግበት ካልጋው ጀርባ መኖሩን አታውቅምና ብዙ ነገር ከቴዲ ጋር እያወራች ነበር። እያንዳንዱ ነገር ለአዶናይ ግልጽ ሆኖ ይታወቃል። ሄለን ምን አይነት ሰው እንደሆነችም አሁን የሚገለጥላቸው ይመስላል። በእርግጥ አዶናይ ስለ ሄለን ብዙ ነገር ቢያውቅም ምንም እንደማይቀይረው ግልጽ ቢሆንም ግን ደግሞ አንድ መፍትሄ እንደሚኖር አውቋል። ናሆም ስለ ሄለን መጥፎ ሰው መሆንና ስለ ሄለን ክፋት በደንብ ነው የሚያውቀው። ታዲያ ከዚህ በፊት በተደጋጋሚ እሱና እሷ ለብቻዋ በተቀመጡ ሰዓት ብዙ ነገር አውርተዋል። እሱም ዝቶባት ነበር። እሷም ምንም እንደማያመጣና እሷን ከዚህ ቤት አስወጣለሁ ሲል እሱ እድሜው እየሄደበት እንደሆነ ተነግረዋለች። እሱ አይ ከዚህ በኋላ ብዙም እንደማትቆይ እርግጠኛ ነኝ። ስለዚህ አንቺ ብትዘጋጅ ይሻላል፣ የኔ እድሜ መሄድ ሊያሳስብሽ አይገባም ብሎ መልሰላት ነበር። ታዲያ ሄለንም ናሆምን ምን እንደማደርግህ አታውቅም እያለች እየዛተችበት ነበር። አሁን ግን የሄለን ሴረኝነትና መጥፎ ሰው መሆኗ ሁሉም ሰው ሊያውቀው ጫፍ የደረሰ ይመስላል። ሁሉም ሰው ስለ ሄለን ማወቅ አለበት። ምክንያቱም መሲ ሁሉንም ነገር አምቃ ይዛለች። በእርግጥ ናሆም ይህ ስለ መሲና ስለ ሄለን አንድ ክፍል ውስጥ ሆነው ሲጨቃጨቁ በደረሰ ጊዜ የሆነ ችግር እንደተፈጠረ ገብቶት ነበር። መሲ በሰዓቱ ስለፈራችና ነገሩን መናገር ስላልፈለገች ሄለን ያለችውን ነገር ሰምታ አዎ እንደዛ ነው ብላ እሷም የሄለንን የተናገረችውን ቃላት ደግመዋለች። ኤልሻዳይ መኮን ቤት እንዲያስፈራራላት ጠይቀው ነበረ። ግን መኮ ምን አይነት ሰው ነው የሚያስፈራራት? እቺ ልጅ መጥፎ ልጅ እንደሆነች አውቃለሁ። ስለዚህ ሰዎቹን ምንም ነገር ሳታስቀይማቸው እንዲሁ ሊያስቀይሟትና ሊከታተሏት ወይም ደግሞ ሊያስፈራሯት አይችሉም። ልጅቷ በጣም ሰይጣን ናት እያለ ነበር። እንዳለውም ከዚህ በኋላ እየተከታተላት ነበር። ትምህርት ቤት እንደማገባና ከወንድ ጋር እንደምትውል የምትውልበት ቦታም የማይሆን ቦታ እንደሆነም ደርሶበታል። ከዛም በኋላ መኮ ከዛ ኤልሻዳይን ይዞ ወጥቶ እንዴት እዚህ ቦታ ላይ ትገኛለች ብሎ ጠይቋትም ነበር። ኤልሻዳይ ግን ከፈለክ የፈለከውን ያህል ገንዘብ ልሰጥ ይችላለሁ፣ ግን ለቤተሰቦቼ ምንም ነገር አትናገር እያለችው ነበር። እሱ ግን የእሷ ጥፋት ተባባሪ እንዳልሆነ በተደጋጋሚ እየነገራት ነበር። መሲ አሁንም ቢሆን ጭንቀት ውስጥ ነው ያለችው። ከቤት መውጣት አልቻለችም። የተላከላት ፎቶም አስደንግጧታል። ቴዲ መሆኑን ስታውቅ ምን ማለት እንዳለባት አላወቀችም። ታዲያ ፎቶውን በተደጋጋሚ እያየች ለብቻዋ ደርቃ ቀርታ ነበር። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።